ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ምናልባት ከስቱዲዮ ውጭ የሚሰማ የግንባታ ድምጽ ካለ ለዚህ ድምጽ ይቅርታ ጠይቃለሁ። ወደ መረጃዎቹና ዘገባዎቹ ነው የሚሄደው። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በተለያዩ አካባቢዎች ያሉ የ24 ሰዓት ዝርዝር የግንባር መረጃዎችን ይዣለሁ። ወደ ጎንደር፣ ሸዋ፣ ጎጃም፣ ወሎ የሚወስዱ መረጃዎች አሉ። በተለያዩ አካባቢዎች በተለይ በትላንትናው ዕለት በተደረጉ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራዎች ደርሰዋል። ከዚህ ጋር በተያያዘ እንደዚሁ በትላንትናው ዕለት እንኳ የተገኙ የጦር መሳሪያዎችን በተመለከተ የፋኖን የውጊያ አቅም በከፍተኛ ሁኔታ የሚጨምሩ የጦር መሳሪያዎች ናቸው የቡድንና የነፍስ ወከፍ መሳሪያዎች በፋኖ እጅ የገቡት። ይህንን በተመለከተ በተለያዩ አካባቢዎች ያለውን አሁን ሁኔታ በተመለከተ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የአየር ኃይል ስምሪት ሌሊቱን በተለያዩ አካባቢዎች እንዳለም የሚገልጹ መረጃዎች አሉ። በተለያዩ አካባቢዎች የድሮን አሳና ቅኝቶች እየተደረጉ ነው። ከዚህ ጋር በተያያዘ እንግዲህ ከየካቲት 1 ጀምሮ ያለማቋረጥ በየቀኑ በሚባል ደረጃ የአየር ጥቃት እየተፈጸመ የሚገኘው በአማራ ክልል ዛሬም በተለያዩ አካባቢዎች የአየር ስምሪት መኖሩን የሚገልጹ መረጃዎች ወጥተዋል። እንግዲህ ባለፈው ደብረታቦር የካቲት 4 ቀን ተከታታይ በርካታ የድሮን ጥቃቶች ከተፈጸሙ በኋላ ከዛ በኋላ በተለያዩ አካባቢዎች ተከታታይ የድሮን ጥቃቶች እየተፈጸሙ ነው የሚገኙት። በሸዋ፣ በጎጃም እንዲሁም ደግሞ በጎንደር በተለያዩ አካባቢዎች በተለይ በማዕከላዊ ጎንደር እንዲሁም ደግሞ በጎጃም አዊ ዞን አቸፈር እና ጃዊ ተከታታይ የድሮን ጥቃቶች ተፈጽመዋል። ሸዋም በተመሳሳይ እንደዚሁ የድሮን ጥቃቶች ተፈጽመዋል። በትላንትናው ዕለት እንደዚሁ በደቡብ ወሎ ምዕራብ ወረዳዎች መቅደላ ወረዳ ማሻ ከተማ ተከታታይ የድሮን ጥቃቶች ተፈጽመዋል። ትናንትና እዚህ አካባቢ የነበረው ዘመቻ ከሌሎቹ አካባቢ ዘመቻ በባህሪው የተለየ ነው። የገባ አንድ የመንግስት ሙሉ ሬጅመንት አልወጣም የሚሉ መረጃዎች ናቸው እየደረሱት። ይህንን ጨምሮ በሰዓቱ በተለያዩ ቀጠናዎች ያሉ መረጃዎች እንግዲህ አብዛኞቹ የግንባር መረጃዎች ናቸው ዛሬ ያስኳቸው። እነሱን የምትከታተሉ ይሆናል። እንግዲህ አብራችሁን ስለምትቆዩ ከወዲሁ አመሰግናለሁ። ዕለቱም እሁድ ነው። መልካም እሁድ እንዲሆንላችሁ እየተመኘው ወደ መረጃዎቹ ነው የሚሄደው። በርካቶቻችሁ ሀሳብ አስተያየቶችን አድርሳችሁኛል፣ ተመልክቻለሁ፣ አመሰግናለሁ። እንግዲህ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እና ምዕመናን ላይ የሚፈጸመውን በተመለከተ የቤተክርስቲያኗ አባቶች ለምን ዝም አሉ የሚል እንደዚሁ ጥያቄዎችን ልካችሁልኛል። እንግዲህ በዚህ ላይ ያለው ያው የቤተክርስቲያኗ መዋቅር ከሞላ ጎደል አሁን የፖለቲካ መዋቅር ወደ መሆን ሂዷል። በዚህ እንግዲህ በቤተክርስቲያኗ ውስጥ ተፈጥሮ በነበረው አመፅ ምክንያት በቤተ መንግስት ያሉ የቤተክርስቲያኗ ተወካዮች በሚያውቁት መስመር የቤተክርስቲያኗን አብዛኛው መዋቅር እንደዚሁ የፖለቲካ መዋቅር ውስጥ ቁጥጥር ውስጥ እንዲገባ ማድረጋቸውን ተከትሎ አሁን ብልጽግና የሚፈጽማቸውን የቤተክርስቲያኗን በደሎች ድምፅ አውጥቶ ለመናገር እንኳ የማይችሉ አባቶችና ጳጳሳት ናቸው ያሉት። ይሄ ደግሞ እንግዲህ በሁሉንም ባይመለከትም አብዛኞቹ አሁን አድርባይ በመሆናቸው የምዕመናን ጉዳይ እንደዚሁ ቅድሚያ ባለመስጠታቸውና ምድራዊ ሕይወትን እንደዚሁ ከሰማያዊ ሕይወት በማስቀደማቸው እንደሆነ በተለያየ ጊዜ የሚወጡ እንደዚሁ ትችቶችም ይህንን ነው የሚያሳዩት። ለማንኛውም እንግዲህ ብዙዎቹም ያቅማቸውን እየሰሩ መሆኑን የሚያሳዩ አሉ። አንዳንዶቹ ደግሞ የፖለቲካ ወገንተኝነት ቤተክርስቲያኗ በተለያየ ጊዜ እንግዲህ የማዕከላዊ መንግስቱን የሚቆጣጠሩ ቡድኖች የፖለቲካ ፍላጎት ማስፈጸሚያ እንድትሆን የሚደረገው አሻጥር ማሳያ ነው። በነ መለስ ዜናዊ ጊዜ እና አቡነ ጳውሎስ የቤተክርስቲያኗን መዋቅር ለህወሓት አጠቃላይ ደህንነትና የፋይናንስ መዋቅር ሲያደርጉት፣ አሁን ደግሞ እንግዲህ በነ ሽመልስ አብዲሳና ቤተክርስቲያኗን ለሁለት ከፍሎ በነበረው የእንቅስቃሴ ክፍል ቡድን እንደገና አሁን የቤተክርስቲያኑ መደበኛ መዋቅር እንዲይዝ ያደረገውም እንደዚሁ የፖለቲካ ፍላጎቶችን እና የእነ አብይ አህመድን ስልጣን እንደዚሁ ከመጠበቅ ያለፈ የቤተክርስቲያኗን አጠቃላይ ቀኖናና ዶግማ መመኗን በመጠበቅ በኩል የሚታየው ጉዳይ ይሄ ነው። በትግራይ ያለው የህወሓት ታጣቂዎች በራያ ቀጠና ከ212 በላይ አብያተ ክርስቲያናትን መዋቅር ሲያፈርሱ እስካሁን ምንም አልተወሰደም። በአሩሲ የቀጠለው ጭፍጨፋ አሁንም ምንም እርምጃ አልተወሰደም። ቢያንስ ቤተክርስቲያኗ ከመንግስት ቀጥሎ ከፍተኛ ተጽዕኖ የመፍጠር መዋቅር፣ የሰው ኃይል እንዲሁም ደግሞ እንግዲህ ትልቅ ጉልበት ካላቸው ተቋማት መካከል በኢትዮጵያ ውስጥ ከቀዳሚዎቹ አንዷ ነች። ግን እስካሁን ድረስ ይህን ማድረግ ያልተቻለውና ግድያውን ማስቆም ያልተቻለው የቤተክርስቲያኗን መዋቅር የተቆጣጠሩ ሰዎች ለቤተክርስቲያኗ ሕግና ስርዓት ዶግማና ቀኖና የሚሰሩ ሳይሆን ለምድራዊ ህይወታቸው ቅድሚያ የሰጡ በመሆናቸው ነው። በተደጋጋሚ የታየ ጉዳይ ነው። ይህ እንግዲህ በዚህ ጉዳይ ላይ ያለው አስተያየት ከዚህ የዘለለ አይሆንም። ወደ ዓለም መነጋገሪያ ወዳደረገው ጉዳይ ልሄድና እንግዲህ መረጃዎችን አስከትላለሁ። አሁን ዓለም ሌላ መነጋገሪያ ጉዳይ የለውም። የታላቋ የፋርስ ሀገር የኢራን በእስራኤልና በአሜሪካ የጦር ጀቶች ድብደባ፣ በሚሳይሎች ድብደባ ነው። ኢራንም እጅ አልሰጠችም። ባልተገመተ ሁኔታ 8 ሀገራትን በተመሳሳይ ሰዓት እንደዚሁ እና የአሜሪካ የጦር ጥቅሞችና የጦር ቤዞችን መታለች። ይህንን ተከትሎ አሁን ዓለም እየተነጋገረ ያለው በኢራኑ ታላቁ መሪ አያቶላህ መገደል ጉዳይ ነው። ዓለም አሁን በዚህ ጉዳይ ነው እየተነጋገረ ያለው። ዓለም ዳር እስከ ዳር ዛሬ ሌላ መነጋገሪያ አጀንዳ የለውም። ይሄ ነው መነጋገሪያ የሆነው።
ትላንትና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማምሻውን የአያቶላህ ካሚኒ ሳይገደሉ አይቀሩም የሚል መረጃ ካወጡ በኋላ ዛሬ መረጃው ተረጋግጧል። የኢራን ሚዲያዎች እና የኢራን ባለስልጣናትም ይህን አረጋግጠዋል። ብሔራዊ የሀዘን ቀን ታውጇል። ይሄ አሁን ዓለም መነጋገሪያ ያደረገው አጀንዳ ነው። ከዚህ ጋር በተያያዘ ዋና ዋና ጉዳዮችስ ምንድናቸው የሚለውን ስንመለከት ኢራን መሪዋን አያቶላህ መገደላቸውን ተከትሎ ለ40 ቀናት ብሔራዊ ሀዘን አውጃለች። ኢራን ሰማዕት ብላቸዋለች። የ86 ዓመቱን አዛውንት እና ኢራንን በተለይ በጦር መሳሪያ የታፈረች እና የተከበረች ሀገር ለማድረግ ላለፉት 47 ዓመታት ያለመታከት ከሰሩት የኢራን ዜጎች መካከል አንዱ ናቸው መሪው አያቶላ። አሁን ኢራን ሰማዕት ብላቸዋለች። ከልጃቸውና ከአማቻቸው እንዲሁም ደግሞ ከልጅ ልጃቸው ጋር ነው በመኖሪያ ቤታቸው ግቢ ውስጥ 40 ጊዜ የሚሳይል ድብደባ ተፈጽሞ የተገደሉት። እንግዲህ 86 ዓመት አዛውንቱ የኢራን መሪ ካሚኒ የተገደሉት 40 ጊዜ የሚሳይል ድብደባ በመኖሪያ ቤታቸው ተፈጽሞ ነው። ዶናልድ ትራምፕ ይህንን በተመለከተ አያቶላ ካሚኒ መገደልን ፍትሐዊ እርምጃ ሲሉ እንደዚሁ ተሳልቀውበታል። እንግዲህ በተለይ ዶናልድ ትራምፕ በጥቂት ዓመታት የሚበልጧቸውን እሳቸውም እድሜ አዛውንት ናቸው የሚበልጧቸውን የእድሜ አዛውንት ገድለው ነው እንግዲህ ፍትሐዊ የሆነ ነው እርምጃውም ይቀጥላል የሚል ንግግርና እንዲሁም ደግሞ የማህበራዊ ሚዲያ ገጽ ላይ ጽሁፍ ያሰራጩት። ኢራን ተተኪ መሪ ሰይማለች። ከፍትህና ከአብዮታዊ ጥበቃ ጓዱ ምክር ቤት በዚህ ለአያቶላ ተተኪ እንደዚሁ መሰየሙን የሚገልጹ መረጃዎች ወጥተዋል። እንዲሁም ደግሞ ከአያቶላሁ ባሻገር እንደዚሁ ከ40 የሚበልጡ የኢራን የሳይንቲስቶች ባለስልጣናት፣ ወታደራዊ አዛዦች ኢታማጆር ሹሙን ጨምሮ መገደላቸውን ነው መረጃዎቹ የሚያሳዩት። ይህንን ተከትሎ እንደዚሁ በእነዚህም በተገደሉት ወዲያውኑ ነው ተተኪ እየተመረጠው የተተካው። እስራኤል ዋናው መሪ አያቶላህ ካሚኒ ጨምሮ 40 በላይ የኢራን ከፍተኛ ባለስልጣናት፣ ወታደራዊ አዛዦች፣ ሳይንቲስቶች ተገድለዋል። በመቶዎች የሚቆጠሩ ሰላማዊ ሰዎች ደግሞ እንደዚሁ መገደላቸው ነው የተገለጸው። እስራኤልን አረጋግጣለች። በአንድ ቀን ብቻ ከ600 በላይ ድብደባዎች በኢራን ምድር ላይ ተፈጽመዋል። ይሄ ከአሁን በፊት በዓለም ታሪክ ታይቶ የማይታወቅ ነው። አሜሪካና እስራኤል ምድራችን ያፈራቻቸውን ሚሳይሎችና የጦር ጀቶቻቸውን፣ ቦምቦቻቸውና ዘመናዊ ያሏቸውን መሳሪያዎች በሙሉ በኢራን ላይ ትላንትና ሲያራግፉ ውለዋል። ኢራንም ያው እንግዲህ ያጸፋ ምላሾችን ሰጥታለች። ወደ ተኋላ እንመጣበታለሁ መረጃውን። እስራኤል በምዕራብ ኢራንና ኢራን የባላስቲክ ሚሳይል ማስወንጨፊያ ማዕከላትን ሙሉ በሙሉ ማውደሟንና ከጥቅም ውጭ ማድረጓን ነው የእስራኤል ሚዲያዎችና የእስራኤል ወታደራዊ መሪ እየተናገሩ ያሉት። አሜሪካና እስራኤል በኢራን የመንግስት ለውጥ እናመጣለን እያሉ ነው። እንግዲህ የሚሆነውን አብሮ የሚታይ ቢሆንም ለዚህ ንግግራቸው የአሜሪካና የእስራኤል ንግግራቸው ግን ከኢራናውያን ቀላል ድጋፍ አላገኙም። ኢራናውያን ይህን እንደሚደግፉ ነው ቢቢሲ ይዞት በወጣው ዘገባ እየገለጸ ያለው። ኢራን በጦር መሳሪያ የተከበረች የታፈረች እንዲሁም ደግሞ በዓለም ላይ እና በመካከለኛው ምስራቅ ጠንካራ የኃይል ሚዛን የፈጠረች ሀገር ብትሆንም በተከታታይ የአሜሪካ ማዕቀፎች ምክንያት ነዳጇን ሽጣ ለዜጎቿ ገቢ እንዳታደርግ በመደረጉ ዜጎቿ ከፍተኛ ሙሬት ውስጥ ናቸው። ባለፈው ወር እንኳ በምሬታቸው ምክንያት ሰልፍ ወጥተው ወደ 5000 የሚደርሱት እንደዚሁ መገደላቸው መታሰራቸው ይታወቃል። ይህንን ተከትሎ እንግዲህ ከአሜሪካ የስለላ ድርጅት ሲአይኤ እና ከእስራኤሉ የስለላ ድርጅት ሞሳድ ጋር የሚሰሩ የኢራን ዜጎች ለዚህ ወታደራዊ ኦፕሬሽን የመጀመሪያውን አስተዋጽኦ ያደርጋሉ። ባለፈው ወር ከቴህራን ወጣ ብሎ በሚገኙ ቦታዎች ላይ ከሞሳድ ጋር የሚሰሩ የኢራን ዜጎች በስቅላት መቀጣታቸው ይታወቃል። እንግዲህ መሪውን አያቶላሁን ጨምሮ በሌሎች ላይ የተፈጸመው ግድያ እነዚህ ተባባሪ የውስጥ ባንዳዎች አስተዋጽኦ እንዳላቸው ነው እንግዲህ የሚነገረው። ከዚህ ጋር በተያያዘ በተለያዩ የኢራን አካባቢዎች የአያቶላህ ካሚኒን መገደል ተከትሎ የደስታ ሰልፍ የወጡ ኢራናውያን መኖራቸውም እንደዚሁ ተገልጿል። እንግዲህ ይህን በተመለከተ ደግሞ ኢራን ሁለት የአጸፋ እርምጃዎችን ወስዳለች። ኢራን ትላንትና ለተፈጸመባት ጥቃትና ዛሬም ለቀጠለው ጥቃቷ ኢራን የወሰደቻቸው አጸፋ ምላሾች እንግዲህ ምናልባት በዓለም ላይ እንደዚሁ የኢራንን አቅም ዝቅ አድርገው ይመለከቱ የነበሩ ሰዎች ሌላ ግምት እንዲወስዱ አድርጓል። አንደኛው ወታደራዊ እርምጃ ነው። ኢራን በጠበብቶቿ እጅ በተመረቱ የባላስቲክ ሚሳይሎች እና እንዲሁም ደግሞ ዘመናዊ የጦር መሳሪያዎች በዚህ ቀጠና በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን በአንድ ቀን በርካቶችን ደብድባለች። በ8 ሀገራት ላይ ያጸፋ ምላሽ በመስጠት ታሪክ አስመዝግባለች ኢራን። ይሄ በዓለም ታሪክ እንግዲህ በ8 ሀገራት ላይ አጸፋ ምላሽ በተመሳሳይ ሰዓት በመስጠት ምናልባት ኢራን የመጀመሪያዋ ትሆናለች። የአሜሪካ የጦር ካምፖችን አውድማለች። ኢራን በአንድ ቀን ብቻ በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች
በተለይ በሳውዲ አረቢያ፣ በዩናይትድ አረብ ኤሚሬትስ፣ ዱባይ፣ በባህሬን፣ በኢራቅ፣ በኳታር፣ በሊባኖስ እና በሌሎቹ ሀገራት ላይ እንዲሁም ደግሞ እስራኤልን ጨምሮ በትላንትናው ዕለት በ8 ሀገራት ላይ እንደዚሁ የሚሳኤል ጥቃትና የባላስቲክ ሚሳኤሎችን አስወንጭፋለች። ዩናይትድ አረብ ኤሚሬትስን ጨምሮ እንደዚሁ በመካከለኛው ምስራቅ ዱባይ ማለት ነው። ይህንን ጨምሮ በአብዛኞቹ ሀገራት ያለው አጠቃላይ የንግድና የአየር ትራፊክ እንቅስቃሴ ሙሉ በሙሉ ቆሟል። አሁን ኢራኖች ገና ምን አይታችሁ እያሉ ነው። ገና ዓለም ያላያቸው መሳሪያዎች ይመጣሉ። ኢራን አሁን የፈጸምኩት ጥቃቱን በውዳቂ መሳሪያዎች ነው። ገና ዋናዎቹ የረቀቁ መሳሪያዎች ገና አልወጡም። እነዚህ መሳሪያዎች ሲወጡ እስራኤልና አሜሪካ ከባድ የሚባለውን ዋጋ ይከፍላሉ፣ ይጸጸቱበታል። ኢራንን ተንበርክከው ይቅርታ ይጠይቃሉ። ጦርነቱንም ራሳቸው ለምነው ያቆማሉ ነው እያሉ ያሉት። በዚህ ሁኔታ እንግዲህ ኢራን በቀላሉ የምትበገር ሀገር እንዳልሆነች ለዓለም አሳይተናል እያሉ ነው የሚገኙት። ሁለተኛው ኢራን የወሰደችው እርምጃ ደግሞ የዓለምን ኢኮኖሚ የሚያሽመደምዱ እርምጃዎች ነው። አንደኛው ኢራን በዚህ እርምጃዋ የባህረ ሰላጤዎችን ዘግታለች። ሆርሙዝ ተብሎ የሚጠራውና የዓለማችን ከ20 እስከ 25% የንግድና አጠቃላይ የነዳጅ መተላለፊያ የሆነውን ሆርሙዝ ሰርጥን ዘግታለች። ይህም እንግዲህ በዓለም የኢኮኖሚና የነዳጅ አቅርቦት ላይ ከፍተኛ ጫና ይኖረዋል። ሁለተኛው በዚህ በቀይ ባህር ወደ ኤደን ባህረ ሰላጤ መውጫ ያለውን ባብል ተብሎ የሚጠራውንም ሰርጥ እንደዚሁ የኢራን ተባባሪ የሆኑ የሁቲ አማጽያን እንዲዘጉት ተደርጓል። ይህ እንግዲህ በአፍሪካ ቀንድ ባና በየመን ቀጠና ያለውን የቀይ ባህር ሰርጥን ነው። ይህን ተከትሎ በኢራን 50 በመቶ የዓለማችን የንግድ መርከቦችና የነዳጅ እንቅስቃሴዎች እንዲስተጓጎል አድርገዋል። ሌላው እንግዲህ ምስራቅና ምዕራቡ ዓለምንም በአየር ትራንስፖርት ግንኙነት እንዲቋረጥ አድርጓል የትናንቱ ጦርነት። ይህንን ተከትሎ የሩቅ ምስራቅ የቻይናና የህንድን ቀጠናዎች ጨምሮ ወደ አፍሪካና ወደ አውሮፓ በዱባይ በኩል የሚደረጉ በኳታር በኩል የሚደረጉ የምዕራብና የምስራቅ የአየር በረራዎች ሙሉ በሙሉ እንዲቆሙና እንዲስተጓጎሉ ተደርጓል። በዚህም እንግዲህ የአሜሪካ ወኪል በመሆን ኢራንን ለማጥፋት ለአሜሪካ የጦር ሰፈር እና የሰጡና ጉድጓድ ሲቆፍሩ የነበሩት እንደ ሳውዲ አረቢያ፣ አረብ ኤሚሬትስ፣ ኳታር እና የመሳሰሉት እነ ባህሬን በትላንትናው ዕለት በኢራን ሚሳይሎች እንደዚሁ ተመተዋል። ከዚህ ጋር በተያያዘ እንግዲህ ቻይና፣ ሩሲያ፣ ሰሜን ኮሪያን ጥቃቱን አውግዘዋል። እንግሊዝ ደግሞ በሌላ በኩል ጀቶቿ የእስራኤልን ሰማይ እንዲጠብቁና የእስራኤልን አየር ኃይል እንዲያግዙ ትዕዛዝ መስጠቷን ነው እየገለጹ ያሉት መረጃዎቹ። ይህ እንግዲህ የጦርነቱ ሁኔታ ነው። አሜሪካ የመካከለኛው ምስራቅ የራዳር ስርዓቷ ስለመዛባቱ መረጃዎች ጠቅሰዋል። ትላንትና ኢራን በፈጸመችው ጥቃት በኳታር እና ባህሬን የሚገኙ የአሜሪካ የራዳሮች እንደዚሁ ጉዳት ደርሶባቸዋል ተባለው። የኢራን ምክር ቤቶች እየተገደሉ መሪዎችን በፍጥነት እየተኩ እንደሆነ አሁን የኢራን ሚዲያዎች እነ ፕሬስ ቲቪ እየገለጹ ነው የሚገኙት። የኢራን ብሔራዊ ሚዲያዎች የአያቶላህ ካሜኒን መገደል በተመለከተ ጋዜጠኞቹ በልቅሶ ነው ለህዝብ ይፋ ያደረጉት። የምዕራቡ ሚዲያዎች ደግሞ በአያቶላህ መገደል ኢራን ዜጎች በደስታ አደባባይ ወጥተው እየቦረቁ እንደሆነ ነው እየዘገቡ ያሉት። ዛሬም እስራኤል የመጨረሻ ያለችውን ጥቃት አጠናክራ ቀጥላለች። አሁንም እንደዚሁ ኢራን አጸፋ እየሰጠች ነው። ኢራን ኢንተርኔት አገልግሎት ተዘግቷል። የአየር ክልሏ ግን በእስራኤልና በአሜሪካ አየሮች ተጥሷል። አየር ክልሏ ኢራን ሃይፐርሶኒክ እና በሳተላይት የሚመሩ ድሮኖችን ታስወነጭፋለች ተብሎ እየተጠበቀ ነው የሚገኘው። እንግዲህ ያው እስራኤልም ተከታታይ የድሮን እንዲሁም ደግሞ የሚሳይል ድብደባ ቢፈጸምባትም አብዛኞቹን አየር ላይ ማክሸፏና በተለይ ሃይፋ ተብሎ የሚጠራው ከተማዋን በከፍተኛ ሁኔታ ከጥብቃት መጠበቋ ነው። እንግዲህ እስካሁን ድረስ 99 በመቶ የሚሆነውን የኢራንን ሚሳይሎች እንዳከሸፈ ነው የእስራኤል አየር ኃይልና መከላከያ እየገለጸ ያለው። ሁለቱ ሀገራት አሜሪካና እስራኤል ይህንን ዘመቻ አንበሳው አገሳ ሲሉ ሰይመውታል። እንግዲህ ዛሬም የዓለም መነጋገሪያ የሆነው ይሄ ጉዳይ ነው። ከትልልቆቹ እነ ሲኤንኤን፣ ቢቢሲን ጨምሮ የዓለም ሚዲያዎች በሙሉ እንዲሁም ደግሞ በመካከለኛው ምስራቅ በተለይ ከእስላማዊ መንግስታት ጋር ጥብቅ ቁርኝት አለው የሚባለው አልጀዚራ እና የምዕራቡን ሚዲያ እንደዚሁ ባላንስ ለመስራት የወጣው ሚዲያም ይህንን በከፍተኛ ሽፋን እየሰጡ ነው የሚገኙት። እንደ ግብጽ ያሉና እንደ ሳውዲ አረቢያ ያሉ ሀገራት ደግሞ እንደዚሁ ጥሪዎችን እያደረጉ ነው። ቱርክ ደግሞ በጉዳዩ ላይ እንደዚሁ መካከለኛው ምስራቅን ጥሪ አድርጋለች፣ ኢራንን አውግዛለች። አሁን ሳውዲ አረቢያ ላይ እንግዲህ የሚቀጥሉ ጥቃቶች እንዳሉ ነው የኢራን ሚዲያዎች እየገለጹ ያሉት። እንግዲህ የሚሆነውን አብረን የምንከታተል ይሆናል። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ወደ ጎንደር ቀጠና የሚወስደን መረጃ ነው የማስቀድመው። በጎንደር ቀጠና በተለያዩ አካባቢዎች ዛሬ ሌሊቱን ተከታታይ የአየር ቅኝት እየተደረገ መሆኑን መረጃዎች ገልጸዋል። በማዕከላዊ ጎንደር ታች አርማጭሆና እንዲሁም ደግሞ በምዕራብ ጎንደር ምዕራብ ማዕከላዊ አርማጭሆና
ምዕራብ አርማጭሆ አካባቢዎች የድሮን አሳዎችና ቅኝቶች እየተደረጉ ሲሆን ማዕከላዊ ጎንደር ደልጊ፣ ሻውራ፣ አለፋና ጣቁሳ ቀጠናዎችም ተመሳሳይ የድሮን ቅኝቶችና ስምሪቶች እየተደረጉ እንደሆነ የወጡ መረጃዎች ያሳያሉ። ይህም ሆኖ እንግዲህ እስካሁን ድረስ ከቅኝቶቹ የተለየ ዛሬ ማለዳ በዚህ አካባቢ የተፈጸመ የድሮን ጥቃት የለም። ሆኖም ግን ቅኝት ተደርጎ የድሮን ጥቃት ያልተፈጸመበት ጊዜ የለም። ከዚህ አንጻር ጥንቃቄ ያስፈልጋል ነው ያሉት የመረጃ ምንጮቹ። ወደ ወሎ የሚወስዱን መረጃዎች ሳስከትል በወሎ ቀጠና በሰሜን ወሎ፣ ደቡብ ወሎ፣ ምዕራብ ወረዳዎች ከባድ የሚባል ውጊያ ሲደረግ ነው የዋለው። በውጊያው ከፍተኛ የሚባል ወታደራዊ ኪሳራ ደርሷል። ፋኖም እንግዲህ የቡድን መሳሪያዎችንና የነፍስ ወከፍ መሳሪያዎችን በዚህ ቀጠና በትላንትናው ዕለት በእጁ አስገብቷል። ይህም እንግዲህ ፋኖ ካለው የመሳሪያና እንዲሁም ደግሞ የመዋጋት አቅም ላይ እንደዚሁ ጉልበት የሚጨምር ነው። በትላንትናው ዕለት በዚህ በተለይ በደቡብ ወሎ ምዕራብ ወረዳዎች ሲሆን የዋለው በዚህ ቀጠና ትላንትና አብዛኛው አካባቢ የኢንተርኔት አገልግሎት እንደተቋረጠ የሚገልጹ መረጃዎች አሉ። የመጀመሪያው ወግዲ ወረዳ በምዕራብ ወሎ በሌሊት ፋኖን ለማፈን ሲንቀሳቀስ የነበረ መከላከያ ላይ ጥቃት ተፈጽሟል። ቦረቦር ተብሎ ከሚጠራው ካምፕ በመነሳት በሌሊት ወደ ልዩ ቦታው ገዛዛ ተብሎ ወደሚጠራ ቦታ የተንቀሳቀሰ መከላከያ ላይ ነው ድንገተኛ ጥቃት የተፈጸመው። በድንገተኛ ጥቃቱ በቁጥር ያልታወቀ ወታደር ኪሳራ ደርሶበታል። ይህንን ተከትሎ እንግዲህ ወደ ኋላ ወደ ቦረቦር ስለመመለሱ ነው መረጃዎቹ የሚገልጹት። ሌላው በዚሁ ምዕራብ ወሎ ቦረና ሳይንት ነው። በመካነ ሰላም አቅራቢያ ቢሊ ተብላ በምትጠራ ቦታ በተፈጸመ ተከታታይ የሞርተርና የድሽቃ ድብደባ እንደዚሁ ጉዳቶች ደርሰዋል። የጉዳቱ ሁኔታ በውል አልታወቀም። አሁንም እዚሁ ምዕራብ ወሎ አማራ ሳይንት ነው። ከታቦር ተራራ እስከ ጓሜዳ ድረስ በሞርተርና በድሽቃ የታገዘ ውጊያ ስለመደረጉ የሚገልጹ መረጃዎች አሉ። በዚህ ውጊያ ላይ በመኖሪያ ቤቶችና በንጹሐን ሀብትና ንብረት ላይ ጉዳት ደርሷል። ሌላው የደረሰው ጉዳት አልታወቀም። ሌላው እዚሁ ምዕራብ ወሎ አቀስታ ነው። ከገነቴ አቅራቢያ ዋርጃ በር ተብሎ የሚጠራ ቦታ ላይ በወታደራዊ ተሽከርካሪዎች ላይ እንደዚሁ ወደ ተንታና መቅደላ ሲንቀሳቀሱ ድንገተኛ ጥቃት ተፈጽሞ ጉዳት ደርሷል። በድንገተኛ ጥቃቱ እንደዚሁ ወታደራዊ ተሽከርካሪን ጨምሮ በወታደሮች ላይ ጉዳት ደርሷል። በጥቃቱ የደረሰው ወታደራዊ ጉዳት በውል አልታወቀም። በተሽከርካሪዎች ላይ በተፈጸመው ጥቃት ወታደራዊ አዛዥን ጨምሮ እንደዚሁ ወታደሮች ጉዳት ደርሶባቸዋል ነው የተባለው። ሌላው እዚሁ ምዕራብ ወሎ መቅደላ ወረዳ ነው። በመቅደላ ወረዳ እንግዲህ ከባድ የተባለው ውጊያ ነው የተደረገው። በአየር ኃይል እና በመካናይዝድ በእግረኛ የታገዘ ውጊያ ነው ሲደረግ እየዋለው። ትላንትና በተከታታይ ዝርዝር መረጃዎችን አድርሻችኋለሁ። መቅደላ ከ3 ቀናት በፊት በተጀመረው ውጊያ ከ2 ቀናት በኋላ እንደገና ማሻ ከተማን በትላንትና ሁለት ፋኖ ተቆጣጥሮ ነበር። አመሻሹን እንደገና መከላከያ ተመልሶ ስለመግባቱ ነው የተገለጸው። ከ3 ቀናት በፊት መቅደላ ደብረ ዘይት የተጀመረው ከባድ ውጊያ ቀጥሎ ፋኖ የመቅደላ ወረዳ ዋና ከተማን ማሻን ትላንትና ሙሉ በሙሉ ተቆጣጥሮ ነበር። በውጊያው ከፍተኛ ወታደራዊ ኪሳራ ደርሷል። በዚህ ቀጠና የደረሰው ከፍተኛ ወታደራዊ ኪሳራ እንግዲህ ከሌሎች ግንባሮች ጋር ሲታይ በትናንትናው ዕለት ከፍተኛ የሚባል ነው። ማሻ ከተማ ሸህ እንደሻው መስጊድን ጨምሮ 4 የድሮን ጥቃቶች ተፈጽመዋል። መስጊድ ላይም መጠነኛ ጉዳት ደርሷል። እንደዚሁ ደግሞ በንጹሃን ላይ ጉዳት ደርሷል። ማሲር፣ ንፋሲና ተብሎ የሚጠሩት አካባቢዎችም ተከታታይ የድሮን ጥቃቶች ተፈጽመዋል። ገናናት ተብሎ የሚጠራውን ቦታ ጨምሮ እንግዲህ በአየር ጥቃቶቹ የደረሰው ጉዳት አልታወቀም። መከላከያ ትናንትና ተመልሶ አመሻሹን ገብቷል። ከተንታና ከጊምባ ኃይልና መካናይዝድ ይዞ ዛሬ በከተማው ትላንትና በነበረው ውጊያ የወደቁ አስከሬኖች እየተነሱ ነው። አንጃዋ፣ ባየር፣ ገብርኤል ተብሎ በሚጠሩት አካባቢዎች በነበረው ውጊያ አንድ ሙሉ የሬጅመንት እና በተለይ አንዱ ሻምበል ሙሉ በሙሉ አልቋል ነው የተባለው። በዚህ ጥቃት ሙትና ቁስለኛ አልታወቀም። ኃይልም ተበትኗል። ከፍተኛ ወታደራዊ ኪሳራ ደርሷል። መሳሪያዎቻቸውን እንደዚሁ በሲቪል ልብስ እየለወጡ እንደዚሁ የወጡ ወታደሮችና የጠፉ ነበሩ። በቁጥር ያልታወቀ የነፍስ ወከፍ መሳሪያ በፋኖች ገብቷል። 2 ሞርተር እና ሞርተር ተኳሾች በፋኖች ገብተዋል። 7 ብሬን ስናይፐር ደግሞ 6 በጥቂቱ እንግዲህ በፋኖች ከገቡ መሳሪያዎች መካከል ይገኙበታል። ትላንትና ግን አመሻሹን ፋኖ ከተማውን ለቆ ወጥቷል። ማሻ መቅደላ የነበረውን ውጊያ ለተከታታይ 2 ቀናት የቀጠለ ከባድ ውጊያ ነው። ያደረሰው ጉዳትም ፋኖን በመሳሪያ አቅም ያጠናከረ እንደሆነ የዓይን እማኞች ገልጸዋል። ማሻ መቅደላ ዛሬ ላይ በየሰፈሩ ቁስለኛና አስክሬን እየተለቀመ እንደሆነ የወጡ መረጃዎች ያሳያሉ። የብልጽግና ባለስልጣናት ትላንትና ጠፍተው የነበሩ የተወሰኑት መከላከያን ተከትለው ሲመለሱ፣ አብዛኞቹ ግን ከሚሊሻ ጋር አሁንም እንደተበተኑ እንደሆነ ከአካባቢ የወጡ መረጃዎች ያሳያሉ። ሌላው መረጃችን ወደ ጎጃም ቀጠና የሚወስድን ነው። ትላንትና ሁለት እንደዚሁ በጎጃም ቀጠና በተለያዩ አካባቢዎች እንደዚሁ ውጊያዎች ሲደረጉ ውለዋል። አንደኛው ከዳንግላ ከተማ አቅራቢያ የነበረው ውጊያ ነው። በዚህ ውጊያ በአዊ ዞን ዳንግላ ከተማ አቅራቢያ በነበረው ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ያደረሰ ውጊያ ነው።
የውጊያ እንግዲህ የተለየም ነገር የሚያሳየው ምንድነው? የፋኖን እንቅስቃሴ ለመገደብ የተሰጠ ኦፕሬሽን ነው። መከላከያ፣ አድማ ብተናና ሚሊሻ የፋኖ እንቅስቃሴ አለ በሚል ይህንን እንቅስቃሴ ለመገደብ የተደረገ ነበር። ፋኖ ግን ያጸፋ ምላሽ በመስጠት እንቅስቃሴውን ማድረጉንና ይህንን መመከቱን የሚያሳይ ነው። በዚህ በኩል እንግዲህ ጭሮ ተብሎ በሚጠራ ቦታ ከዱር ቤቴና ዳንግላ መሀል ማለት ነው በሚገኝ ቦታ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ያደረሰ ውጊያን የተደረገው ከዱር ቤቴና ከጃዊ ቀጠና የተንቀሳቀሰውን ፋኖ ከበባ ውስጥ ለማስገባት በሚል ነው። ጭሮ እና ሌሎች ቦታዎች ላይ መከላከያ፣ አድማ ብተናና ሚሊሻ መንገድ ዘግቶና ከበባ ለማስገባት ተንቀሳቅሶ በተሰጠ ያጸፋ ምላሽ ከፍተኛ ወታደራዊ ኪሳራ የደረሰው። ኪሳራውን በተመለከተ ወለኔ፣ አፄ ዮሐንስ በተባሉ ቦታዎችና ካሰች በተባሉ ቦታው ላይ ቀድሞ ቦታ ይዞ በነበረው መከላከያ ሚሊሻና አድማ ብተና ላይ ፋኖ ከሁለት አቅጣጫ በሰጠው ያጸፋ ምላሽ ከፍተኛ ጉዳት ደርሷል ነው የተባለው። እንግዲህ በሰፊ ቦታ በሸፈነ ውጊያ የደረሰው ጉዳት በዝርዝር አልታወቀም ሲሉ የዓይን እማኞች፣ በፋኖ በኩል ደግሞ የሚከተለው አሃዛዊ መረጃ ወጥቷል። በአጠቃላይ ከ120 በላይ ሞትና ቆስለኛ እንደሆነ፣ ከ90 በላይ የነፍስ ወከፍና የቡድን መሳሪያዎች በፋኖ እጅ መግባታቸውን፣ ተተኳሽ ቦምቦችን ጨምሮ እንደሞ የቡድን መሳሪያዎችና የድሽቃ አፈሙዞችን ጨምሮ በፋኖ እጅ መግባታቸውን ፋኖ አሳውቋል። እንግዲህ ይህንን በተመለከተ የፋኖ የመረጃ ምንጮች በርካታ ቦታዎች በሸፈነ ውጊያ ከፍተኛ ድል ተቀዳጅተናል ነው ያሉት። በተመሳሳይ እዚሁ ምስራቅ ጎጃም እነማይ ወረዳ የትመን ንዑስ ከተማ ላይ በተፈጸመ ድንገተኛ ጥቃት የፖሊስና የሚሊሻ አባላት ሙትና ቁስለኛ መሆናቸውን የወጡ መረጃዎች ያሳያሉ። የትመን ተብሎ በሚጠራው ቦታ ስምሪት ላይ በነበሩ የሚሊሻና የአድማ ብተና አባላት ላይ ፋኖ በፈጸመው ድንገተኛ ጥቃት ለአሰሳ በወጡበት እንደዚሁ ቀርተዋል ነው የተባለው። እንግዲህ ጉዳቱን በተመለከተ በትንሹ 5 የፖሊስና የሚሊሻ አባላት ስለመገደላቸው መረጃዎች ይገልጻሉ። ሌላው መረጃችን እንደገና ወደ ወሎ የሚመልሰን ነው። በወሎ ላሊበላ ጀነራሎች ባረፉባቸው ሆቴሎች ዙሪያ የሚገኙ ነዋሪዎች ቤታቸው እንዳይወጡ እንዲሁም እንዳይገቡ ጫና እየተደረገባቸው ነው ሲሆን ቤታችሁን ለቃችሁ ውጡ እየተባሉ ነው የሚል መረጃ ነው የወጣው። ይሄ ለምን ሆነ? ሆቴል አካባቢ የሚገኝ መኖሪያ ቤታችን ከአሁን በፊት እንግዶች ሲያርፉ እንደዚህ ጫና ውስጥ ገብተን አናውቅም ነበር የሚሉት የነዋሪዎች አሁን የመከላከያ አዛዦች ባረፉባቸው ሆቴሎች አቅራቢያ አጃቢዎቻቸውና ኮማንዶዎች መኖሪያ ቤታችን ለቃችሁ ውጡ የሚል ጫና እያደረሱብን ነው ብለዋል። ይሄ ካሁን በፊት ነው አያውቅም። አሁን ምን የተለየ ስጋት እንዳለ አላወቅንም። ሆኖም ግን ጫና ውስጥ ገብተናል ነው ያሉት። ወደ ምስራቅ ጎጃም እንደገና ሸበል በረንታ ስንመለስ በሸበል በረንታ እንደዚሁ የሚሊሻ አባላት ወደ ፋኖ መቀላቀላቸው ይታወቃል። ሰሞኑ በተለያዩ አካባቢዎች እንደዚሁ ወደ ፋኖ የሚቀላቀሉ የሚሊሻ አባላት ቁጥራቸው ከፍተኛ ነው። በተለይ በደቡብ ጎንደር ጋሳይ፣ ክምር ድንጋይ፣ አለምበርና ወረታ፣ ደብረታቦር ዙሪያ ከ81 በላይ የሚሊሻና የአድማ ብተና አባላት ወደ ፋኖ መቀላቀላቸውን በትናንትናው ዕለት የወጡ መረጃዎች ያሳያሉ። ወደ ሌሎች መረጃዎች ይቀጥላሉ። ወደ ሌሎች መረጃዎች ሲሄድ በእስር ላይ የሚገኙ እስረኞችን የተመለከተ መረጃ ነው። በእስር ላይ ከሚገኙ ጋዜጠኞች መካከል ገነት አስማማው በእስር ቤት ከባድ የጤና እክል ገጥሟታል ነው የተባለው። በዚህ ጉዳይ ላይ እናቷ እንደገለጹት እናቷ ከባድ የሆነ የኩላሊት ህመም ልጄ ገጥሟታል፣ መንቀሳቀስ ትቸገራለች፣ በፊት አልፎ አልፎ ጠዘጠዘ ትል ነበር፣ አሁን ቆማ ለማውራትም ተቸግራለች ነው ያሉት እናታቸው። እናቲቱ ትናንትና በአካል አግኝቻት ነበር ብለዋል። ቆማ ልታወራኝ አልቻለችም። የአይኗ ቀለምና የሰውነቷ መዳከም በፊት ለፊት የሚታዩ ምልክቶች ናቸው። ልጄ በአስቸኳይ ሕክምና ታግኝልኝ፣ ከጤናዋ ይመለስልኝ፣ ባካችሁ የምትችሉትን አድርጉ ሲሉ እናታቸው ይህንን ጥሪ አቅርበዋል። ዛሬ ወደ እስር ቤት ሄደው ያለውን የጤና ሁኔታ ለመከታተልና ያለውን ነገር ደግሞ እንደ አይተው ለመመለስ ወደ ወዛው መሄዳቸውን ነው እየገለጹት። ያው እንግዲህ በእስር ላይ ከሚገኙት ጋዜጠኞች መካከል ገነት አስማማው አንዷ ነች። እንግዲህ ላለፉት 3 ዓመታት በእስር ላይ የሚገኙ ናቸው። አሁን የጤና እክል ገጥሟቸዋል። በቂ ሕክምና እያገኙ እንዳልሆነ ነው የተገለጸው። ሌላው ወደ አርሲ የሚወስደን ነው። በአርሲ ቀጠና እንግዲህ ያው መልካም ዜናዎች መሰማት ከቆዩ ያው ዓመታት አልፏቸዋል። ከዚህ በፊት የአርባ ጉጉ ጭፍጨፋ በተፈጸመበት በዚህ አርሲ አሁንም ሸርካ ተብሎ በሚጠራው ወረዳ እና በሌሎች ወረዳዎች ኦርቶዶክሶች ላይ ያነጣጠረው ጥቃት ቀጥሏል። በትናንትናው ዕለት ደግሞ 7 አስከሬኖች ተገኝተዋል። አሁን በ2 ቀናት ብቻ የተገደሉ ሰዎች ቁጥራቸው ወደ 29 ደርሷል። ሸካ ወረዳ ጃዊ ዋጩ ተብሎ የሚጠራ ቀበሌ በርካታ ምዕመናን አስከሬን ተገኝቷል። ይህንን በተመለከተ እንግዲህ የተገደሉት የኦርቶዶክስ ቁጥር ከህዳር ወዲህ 131 ደርሷል። 7 ካህናት ናቸው ከነዚህ ውስጥ በአርሲ የተጨፈጨፉት።
ይህ ጉዳይ እንግዲህ ከ50 በላይ ቤቶችን በትላንትናው ዕለት የተቃጠሉበት ክስተት ነው። በርካቶቹ ተፈናቅለው ወጥተዋል። በ8 አብያተ ክርስቲያናትም እንደዚሁ ተዘግተዋል ነው የተባለው። እስካሁን ድረስ 8 ደግሞ ትላንትና ጉዳት ደርሶባቸው ሆስፒታል ገብተዋል። ሁለቱ ከባድ ጉዳት ነው የደረሰባቸው፣ 11 ደግሞ ታግተው ተወስደዋል። በምስራቅ አርሲ የቀጠለው የኦርቶዶክሶች ጭፍጨፋ ነው። ከዚህ ጋር በተያያዘ ነው እንግዲህ አባቶች ምን እየሰሩ ነው የሚል ጥቆማ ቅሬታ ከአድማጭ ተመልካቾች የመጣው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ፣ መልካም እሑድ።